ለምን እንደሆን አላቅም ከየትኛው አካባቢ እንደሆነ አላቅም ግን የተወሰኑ መሪዎችም እዚህ ውስጥ እንዳሉ ፊል አደርጋለሁ። ነገ ኢትዮጵያን የመሩ መሪዎች እዚህ ውስጥ እንዳሉ ፊል አደርጋለሁ። የኢትዮጵያ ሊደርሺፕ ከንቱ ውጤት አንዱ መሪዎች ስለሚተካቸው ሰዎች ማስተዋወቅ መቻላቸው። ሁልጊዜ ከዚህ በፊት ራንደምሊ ፒክ ተደርጎ ነው ሰው መምሪያ ምናምን የተባለው። አሁን ባለው ፕሮሰስ ግን ሁሉም መሪ ነው። በአዲሱ አስተሳሰብ ደግሞ ሁሉም ኢንፋይናይት ፖቴንሻል አለ። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወንዝ ይሆናል፣ ድልድይ ይሰራበታል፣ ማስዋብ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ሊደርሺፕ አሁን ያደግ ከኛ ኮፒ ያለው መተካካት ብሏል። እኛ ግን ለምሳሌ እኔ ማክሲመም ዝም ቆይ 2 ዓመት ይሄ ተወስኖ ሊደርሺፕ ያጣል። ይሄ ያደግ ኮፒ ስለሆነ ከኛ ትንሽ በሚያንሰው እንደነ ተኪዎችን አይደለም። እኛ ግን እኔ እንደሞታ ይታወቃል። ተኪዎቹ ተለይተዋል። አሁን 4 ይዘርተዋል። ፉክክር ላይ ናቸው። within 4 years ተቋም ይዞ ይላል። ከዚህ በፊት ራንደምሊ ፒክ ተደርጎ ነው ሰው መምሪያ ምናምን የተባለው። አሁን ባለው ፕሮሰስ ግን ሁሉም መሪ ነው። በአዲሱ አስተሳሰብ ደግሞ ሁሉም ኢንፋይናይት ፖቴንሻል አለ። መሪ የሚሆነው ደግሞ በኤስፒኤም ትሬኒንግ ላይ የመጀመሪያው ነገር የሚነሳው መሪ ነው ወይ ነው። አዎ ነኝ ብቃት አለኝ ስትል ራዕይ ምንድነው? የተቋም ስትራቴጂ ምንድነው? የተቋሙን ስትራቴጂ በምን ያክል ጊዜ ቪዚት ታደርጋለህ? ፕላኒንጉ ኖሮ በሳምንት 1 ቀን 2 ቀን 4 ቀን 5 ቀን ብለህ ስትመልስ የዛ ፊገር ኮሌክሽን ነው ያንተን የአመራር ብቃት የሚወስነው ማለት ነው። ፕላኒንጉን ሰርተህ ሼልፍ ላይ ካስቀመጥከው የዋናው ሊደር ስለዚህ ቱ ቢ ዘ ራይት ሊደር ፕላኒንጋችን ሪቫይዝ ማድረግ አለብን። ኦርጋናይዝ በሆነ መንገድ ሊሆን ይችላል፣ በተናጠል ሊሆን ይችላል። የምንሰራው ስራ ከዛ ጋር የተመሳከረ መሆኑን ማየት ያስፈልጋል እና የዘንድሮ ስራችን ቤዝ ያደረገው የአምና ስራችን ላይ ነው። አምና የተሰራው ስራ ነው ዘንድሮ እንደዚህ ሰራነው ስራ ያመጣው። ከዚህ ባሻገር ደግሞ አዲሱ አስተሳሰብ እንዴት ከስትራቴጂያችን ጋር ይመጋገባል አብሮስ ይጓዛል የሚል ነገር ነው ያለን። ለምን ኤስፒኤም ማለት ፍሌክሲብል ነው፣ ስታቲክ ነገር አይደለም። እውቀት ካለ እድገት ካለ አብሮ የሚያድግ ነው። ስለዚህ አምና በነበረው እውቀት የሰራነው ስራ አሁን ያስኬዳል ወይ አያስኬድም ለማሰብ ለመመራመር የሚያስችል መድረክ ይሆናል ማለት ነው። እዚህ እንወያያለን፣ ሞር ታነባላችሁ። ኤስፒኤም ሪቫይዝ ማድረግ ካለበት ሪቫይዝ እናደርጋለን። ለምን እንደሆን አላቅም ከየትኛው አካባቢ እንደሆነ አላቅም ግን የተወሰኑ መሪዎችም እዚህ ውስጥ እንዳሉ ፊል አደርጋለሁ። ነገ ኢትዮጵያን የመሩ መሪዎች እዚህ ውስጥ እንዳሉ ፊል አደርጋለሁ። ከየት አካባቢ እንደሆናችሁ አላቅም። የኢትዮጵያ ሊደርሺፕ ከንቱ ውጤት አንዱ መሪዎች ስለሚተካቸው ሰዎች ማስተዋወቅ መቻላቸው። ሁልጊዜም ሲሰሩ እንደማይሞቱ እንደማይጠፉ ስለሚያስቡ እነሱ ሲጠፉ ቫክዩም ይፈጠራል። በምስራው ትናንሽ ስራ ቢሆን አንድ ቀን የሚተካቸው ሰው እያሰባችሁ ሰው ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወንዝ ይሆናል፣ ድልድይ ይሰራበታል፣ ማስዋብ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። ተካከሉስ ስፔሻሊ የምንክብ ጋር ከአራት ያላለ ነገር ሳይል በኋላ እነሱ ሀገር ኢንቨስትመንት እያደረገ ስለሆነ በርካታ ሰዎች በርካታ ባለሀብታት ውሃዋን በጣም ብዙ ሁኔታ አላቸው። ከ20 ዓመት በፊት የአፍሪካ የሚባለው ሀገር 5 ነው። አሁን 9 ደርሷል። ኢትዮጵያ ትበለጽጋለች፣ ትለወጣለች። የኢትዮጵያ ሬኔሳንስ እውን ይሆናል።